ሞዴሬተሮች ፉል ሞዴሬተር አለው ብሮክ ያደርጋል ይንቃል አገባቡ ራሱ አሁን እዚህ ጋር አንድ ሰው ገብቶ ቲክቶክን ለመደበሪያ ነው የምጠቀመው እዚህ ውስጥ ያላችሁ ሁሉ ጠቅላላ ገቢያችሁ ቢደመር የኔን ሩባ አክልም ብሎ በዚህ ስቴትመንቱን በዚህ ቢጀምር አናደም ይሄን ሁሉ ታግሻለሁ ላይቭ ከመግባት በፊት ከደቂቃ በፊት ሬዲ ነኝ ያለ ሰውዬ ላይቭ ለገባ 5 ደቂቃ ሲቀረኝ ፕሌን ላይ ነኝ ያለ ሰውዬ ነው ኦኬ አኔ አሳዝንም እንደዛ ኦኬ እሺ ኦኬ ከዛ በኋላ እንደገና ስልክ ላይ ሆነ ሰው መናቅ መሳደብ ማሽሟጥ አንተ የራስህ ገንዘብ ካለ ኦኬ ጉድ ፎር ዩ ግን አንተ ጥያቄ ምልክት ውስጥ የምትወድቀው ሌሎችን ያንተ ተመስዋች አድርገ ምታይ በቃ ራሱ ቤት የለመደው ነገር አለ እሱ ገስት ላይ ስትቀመጥ ሁሉ ጊዜ ገስት ላይ የሚቀመጡ ሰዎች በቃ እሱ እንደሚረዳቸው ነው አክት የሚያደርጉት እና በጣም ብዙ ነገር አናዶኛል በጣም ብዙ ነገር ተፈታትኖኛል እንዲም እንኳን ሆኖ ታግሻለሁ የኔ መታረስ በአድማጭ ተመልካቾች ዘንድ እንኳን ሊታይ በሚችል ደረጃ ነው ቴዲ አብዳሃል እንደ እስኪሉኝ ድረስ ታሙ በውስጥ መስመር አብዶን የጻፈልኝ ብዙ ሰዎች ጽፈውልኛል ምንድነው ቴዲ በዚህ ደረጃ እንደዚህ ኦኬ ጓደኛ ነው እናቃለን ግን አታስታግሰው ይሄን ሁሉ ያህል ሄድኩለት ልጅ ይባስ ብሎ ስድብ የፈለገውን መርዝ ደግሞ ከረጨ በኋላ እንደገና ደግሞ በጎን ደግሞ እናንተ ትመጡና እርቅ እኔ እንደዛ አይነት ጃር ነው ናው ቴዲ ከምን አንፃር መሰለ ካንተ ያው ኤክስፔክት ከምናረጋው አኳያ ነው አሁንም ቢሆን አንተ ይዘ ያልፈታው ነገር የለም ሐቅ ነው የምነግርህ ተምር ምንም ሳታወራ ቁጭ በልና ይሄን ነገር ከሱ ጋር መልሰ ፍታ በቃ የእውነቴን ነው የምልህ ውሳኔ ይፈልጋል ውሳኔ ይሰጥበት አይ ስዌር ነው የምልህ አንተ እስካሁን የሆነ ነገር ይዘህ ሳይፈታ ቀርቶ አያውቅም ሌላ ሰው ቤት አይደለም ይሄ ቤት አንዳንድ ቤቶች የምናየው ነገር አለ እውነት ለመናገር ሰውን ለማስታረቅ ብሎ ጭራሽ ግጭት ተፈጥሮ የሚወጣበት ማለት ነው አንተ ይዘህ ያልተፈታ ኬዝ የለም ስቲል ባለኝ ቆይታ ማለት ነው ስለዚህ ምን ሆነ እንፍታለት አሁን እኮ ለያጅ ለገላጋ አስቸጋሪ ሆነ ኦኬ የሆነ ዶክመንት አሳየ ልንጠይቀው ስንል እያንዳንዱን ቆይ የመጀመሪያው ጥያቄ ማለት እኮ ትርጓሜው አልገባኝም ማስረዳኝ ነው በሌላ አባባል በቃ ያምጣና ትክክል ነው እኮ አንተ 100% ትክክል ነህ 100% ሲጠየቅ ምን አለ ቆይ ሲጠየቅ ምን አለ ከነገባው ዌብሳይቱ ላይ ያለውን አንዴ ከነገባው ዌብሳይቱ ላይ ያለውን የተላከለን ኢንቮይስ አንድ ጊዜ የተላከለን ኢንቮይስ ኢሜል አድርግ ተባለ የ4 ሚሊዮን ዶላር ነው እና መኪና አዝዣለሁ ቀንታችሁብኝ ነው ምን አመጣው ጥያቄ ነው ምን ጠይቀው አይደል ሐቅ ያለው ሰው እኮ የሆነ ነገር ሲጠይቅ አሁን ጫማ ገዝታችሁ ትክክለኛ ጫማ የገዛችሁት ወይ ረሲት ካላችሁ ስትጠይቁ ይሄው ማለት አለባችሁ ሁለተኛ ኢንቮይስ ለማምጣት የሄደበት ርቀት መጀመሪያ ጠበቃ አታሳይ ብሎኛል ይላል ኦኬ ከዛ በኋላ የፍርድ ቤቱን ጉዳይ ምን እንዳደረገው ሳይታወቅ እንደገና ደግሞ ይሄ ይዤ መጣው አይደል ኦኬ አምጣ ችግር የለውም ያ እኮ ጥሩ ነው እኔ እኮ ከዛ በኋላ ያለው ነገር በተቻለ በጣም መጀመሪያም ነግሬያቸዋለሁ በቃ ፍራውል አንተ ሶሻል ሚዲያ ላይ ለራስህ ከምሰጠው እንትንና ሰዎች ስላንተ ካላቸው ነገር አንፃር ረጂና የተቸገሩትን እንትን ትላለህ ብዙ ነገር የምታረግ ሰው ነህ ለዚህች ልጅ የሆነ ነገር አርግላትና የሽምግልና ሐሳብ አምጥቻለሁ አልተቀበለም ካልጠየቅን እሱም ቢሆን ቆይ ዋናው ፊላገባደው እሱም ቢሆን ተዲ ምን መሰለህ ወስነ የዚህም ማለት ነው አሁንም ቢሆን ካንተ የምጠብቀው እኔ ከእንዳንተ አይነት የምጠብቀው ማለት ነው አሁንም ቢሆን ተምርን ኦፍ አርጋትና ልጁ ሁለታቸውን ቁጭ አርገ ወስንበት ከዛ 5000 ሰው አይደል ያለው ነገም ቢሆን በቀጠሮም ቢሆን ማለት ነው እመነኝ እኛ አንተን እናምናለን አንደኛ የጠየቀው ጥያቄ ፌር ነው በሰዓቱ አሳየኝ ዲቴሉን አምጣ የምትለውን ነገር መስጠት አለበት ለምን አንተ ዳኛና በቃ አንተ ነህ ያስታረክ ያለው ስለዚህ ግዴታ ነው ማቅረብ ያን ማለት ነው ከዛ ደግሞ ሀብት አይደለም እኔ ሀብት አለኝ ምናምን ሰው ነው ለሰው ትልቁ ማለት ነው ከምንም በላይ ማለት ነው ባይዘው እዚህ አንድ 100,000 ብር እውነቴን ነው የምልህ አንድ 20 ሰው በጣም ፍቅር አንተን አምኖ የሚቀበል ሰው ከዛም በልጥ ነገር የለም ስለዚህ አሁንም ቢሆን እነዚህ ነገሮች ማስተካከል ላይ እኔ ወደ አንተው ነው እንትን የምለው ቱ ቢ ሆነስት ዩ ማለት ነው
ቴዲ። ስለዚህ አሁንም ውሳኔ ተምርንም በጣም እንወዳታለን ተምርንም እንወዳታለን። ነገር ግን ነገሮችን ማስማማት ትችላለህ ብዬ አስባለሁ። ተምርንም እንወዳታለን። ነገር ግን ፊሮም ያንተ በጣም የሚወድ የሚያከብር ጥሩ ጓደኛክ ነው እና ተምርንም እንወዳታለን። ነገሮችን ግን ባይ ዘ ዌይ አንተ ቤት ውስጥ ምንድነው የተፈጠረው? ጓደኛዬ ከሆነ ለምን ሰደበኝ? ቆይ ምን ልንገርካ ነው ሁሉም ተነስቶ ሃይና ነው የሆነበት እሱ ላይ ሉክ መረጃውን በሚያቀርብ ይወለ እኔ አሁን እንዳንድ ሴት ልጅ ከጠየቀኝም እንዳንድ ላይክ እንደሁሉ እኔ ይወለ አይ ላቭ ላይክ አይ ዶንት ማይንድ በሆነው ነገር እንዳንድ ሴት ልጅ አይ ላቭ ሄር ይወለ ገባክ? ግን የሆነ በዛን ሰዓት ሁሉም ሃይና ነው የሆነበት እሱ ላይ ምንድነው የምትፈልገው? ገንዘብ ነው የምትፈልገው? ምንድነው የምትፈልገው? ትንገረን። ጨርሱ እናንተ ከጨርሳችሁ በኋላ ምንድነው የምትፈልጊው? ተመርቂ እህቴ አይ ኖ ተጎድቻለሁ ብለሻል። ችግር የለም እንዳንድ ሴት ልጅ ወድሻለሁ እህቴ አከብርሻለሁ። ምንድነው የምትፈልጊው? ከፊሮ ምንድነው የምትፈልጊው? በቃ ከፊሮ ቆይ ቴዲ ከፊሮ ምንድነው የምትፈልጊው? ትንገረን። ትነግርሻለች አንዴ እሷ ትጨርስና ሌሎቹ ይናገሩና ባኪን ፎርዝ እንዳናረገው ክርክር ውስጥ እንዳንገባ ነው። ሰው ምናወራውን ወሬ በጥሞና ማድመጥ አለበት። ሳሚ ምንድነው የሚለው? ዋኖፊ ምንድነው የምትለው? ዮኒ ሌሎቻችሁ የምትሉትን ያቢ ምንድነው የምትለው? ምናወራውን ሰው ማድመጥ ስላለበት እንዳንንጫጫ ነው በማል መገባው። መጀመሪያ በሂደቱ ላይ የታዘባችሁትን ነገር ተናገሩና ተምር አሁንም የምትፈልገውን ነገር ታስቀምጣለች፣ የራሷንም ትዝብ ታስቀምጣለች። ከፍራውል ጋር በተያያዘ ግን አንተ ግን ፊሮ ላንተ ካለ ክብርና ካንተ ላለው መውደድ ፕሊዝ በተቻለ መጠን ወንድሜ እኔም አንተም ስለመወደድ ካፍ ክፉ ባይወጣ ደስ ይለኛል። ለጠላቶች ዝግጁ ባትሆን ደስ ይለኛል። አመሰግናለሁ። እኔ በራሴ ነው የምመራው፣ ማንም አይመራኝም። እኔ ራሴ ነው የምመራው። ቀድሞ የሰደበኝ ፍራውል ነው እንጂ ቴዲ እኔ እንደዚህ አይነት ባህሪ አልታወቅም። ቀድሞ የሰደበኝ እሱ ነው። ፖለቲከኞች እንኳን እንዲያረጉ ማለት በብዙ ነገር እንኳን ባናዳቸው እንኳን እንደዚህ ያረጉ ቤቱን ከፍቶ ሰው እስኪታዘበው ድረስ ስድብ የጀመረው እሱ ነው እንጂ ነው ያለው። ቀድሞ ደግሞ ከሰደበኝ ዱላው መመርጣው እኔ ነኝ። ቀድሞ ከሰደበኝ አንድ ነው ቴሌግራም ላይ ጻፍኩት። ማን ነው ቀድሞ የጀመረው ብለሽ መጠየቅ ያለብሽ። ስለዚህ መውደዴን ያሳየሁት እኔ ነኝ። እኔ ባለሁበት ነው ያለሁት። ሄዶ ግን የሰደበኝ እሱ ነው። ቅሬታ ካለው ወንድሙ ከሆንኩኝ ቴዲ ቅር አሰኝተኛል ክፈትልኝ መድረክ መጥቼ ላወራ ቢለኝ እሺ ምን ልጅ ነኝ እኔ። ደውሎ ሊያናግረኝ የሚችል ልጅ ነኝ። የመረጠው ግን እኔን ማሰደብና እኔን መሳደብ ነው። ያውም ደግሞ ሰው ተሳድቦ እንኳን ቢሆን ኦኬ እራሱ ነው የተሳደበው። ያን ያናደደኝ ዋነፍ ወደ አንቺ መጣለሽ። ቴንክ ዩ ወደ ያቢ ልምጣና ከዛ ወደ ሳሚ ሄድና ከዛ ተመር ምትለውን እንሰማና ይሆን ይላል። ከዛ ዋነፍ ትመጣላችሁ። ከዛ እናንተን ሐሳብ ታስቀምጡና እንቋጫለን። ሌላ ነገር የለውም። እሺ ቴዲዬ ሰላም ብያለሁኝ። እኛ እዚህ ጋር ሁላችንም ማናችሁም እንድትጣሉ ምናምን ነገር አንፈልግም። ግን የሰው ልጅ ባደረገው በባፉ በለፈለፈው ይጠፋል። ይሄ እንግዲህ ምንም ማድረግ አይቻልም። አስቦ መጀመሪያ አስቦ መጥኖ መወርወር ነበረ። ያኔ እኔ እንደውም ትላንትና ማላቀው ብዙ ማላቀውም አንተዋውቅም ከሱ ጋር አንተ ቤት የተገናኘ ነው ሎንግ ታይም አንድ ጥያቄው ልጠይቅ ነበር ገብቼ እንዴ የረሄ ሰውዬ ትንሽ ተወት ያርገው ይሄንን በቃ በጣም መሳደቡን ምናምን ሆናል አይደለ የሆነ ነገ ሊያወርደው የሚችልን ነገር በመናገር እንደው ለማስቆም እኔ እንኳን ሞክሬያለሁ አንድ ቁጥር እየጻፍኩ ማለት ነው። ኤኒዌይ አሁንም በኬዙ እንዴት ነበረ በሚለው ኬዙ ላይ አሁንም ፍራውል ወድቋል በእንትኑ ማለት ነው በሰሞኑን በቀረበው ኬዝ ላይ ምክንያቱም አንድ የሆነ ግማሹን እንኳን የከፈለበትን የባንክ ትራንዛክሽን አላሳየንም። አሁን ሌሎቻችን በእውነት ትኩረት ያላረግንበት ነገር ትራክ የተሸጠበት ይሄ ነው ምናምን ነው። ግን ከባንኩ ከቤቱ ከራሱ ያስተላለፈውን ብር ቢያንስ አትሊስት ግማሹን እንኳን የከፈለበትን ተምር ለምሳሌ 100,000 ያስገባችበት አላት 5,000 ያስገባችበት አላት ምናምን ይሆናል አይደለ እነሱ ነገሮች አሏቸው። እሱ ግን እስካሁን አላሳየንም። አንደኛ ያ ነው የተጠየቀው። ሁለተኛ ደግሞ አሁንም ቢሆን ማለት ነው $50,000 ለቴምር እንደሚከፍላት ቃል ገብቷል። በምን
ከብሩ ላይ እኔ ካልኩት ብር ላይ ከ167 ሺህ ላይ አንድ ካጎደልኩ አንድ ብር ከጎደለ ወይም እንደዚህ ትክክል ካልሆነ so he owes Tamir 50,000 ይሄንን መክፈል አለበት። በቃ የሰው ልጅ በቃሉ መጽናት አለበት። እንደገና ደግሞ በዚህ ላይ ደግሞ ትላንትና ጨምሮ በስማም ወንድማችን በቃ መያዣ መጨበጫ የሌለው እንደዚህ መተርተር እንደዚህ መቀደድ በእውነት በጣም ነው የሚያሳዝነውና ፈጽሟል በራሱ ላይ 100 ሚሊዮን ብር እንዲያስገባልን በእውነትኛ በጣም በጉጉት ነው የምንጠብቀው። ይሄን ነገር ምንም እንዳታለባብሱ ምንም እንዳታሳልፉ። በቃ ይሄ ቃል ነው ማስገባት አለበት። እሱን ካላስገባ እንደውም ቴዲዬ ያውን ያልከው ስሙ የተሰጠው ስሙ ከዛ በኋላ ቢጸና ይሻላል ብሩ ካልገባ አይመስልም? ቴዲዬ በዚህ ተስማማ ፕሊዝ። ተመቸው ፍራውን አያስገባም። ምን ታስገድጆ ትቼም ባይ ዘ ወይ እኔ ክሮስ ጨርሱና ማውራትን ተለማመዱ እንጂ ያቢ የራሷ የግል አስተያየቷ ነው። አንቺን አድምጣሻለች። ኢንተራፕት አታርጊያት። ያ እኔ የራሴ አስተያየት ነው። ታሴት እንደገና ደግሞ ቴዲዬ አንድ ነገር አድንቅ ያለኝ በእውነት ሌሎችም ወንዶች ብዙ ሰዎች ተምርን ብዙ ጊዜ ሰዎች የሚያውቋት በመሳደቧ ተሳዳቢነቷን በምኗን ግን ዛጋ አንተ ቤት መታ ኬዟን የተናገረችለት በእውነት ማለት ነው የራሷ ሰዎች ራሱ ማለት ነው ብዙ ሴቶች በብዛኛው ሴቶች በጣም ወደዋት በጣም ይቅርታ ሁሉ ጠይቀዋታል። ኮሜንት ላይ አይ ነበረ ምን አይነት ኢምፕሬሽን እንደፈጠረችባቸው ለምን አዝነው ከልባቸው ያቀረበችው ኬዝ የሰጠችው ምክንያት የወደቀችበትን የተጎዳችበትን ወንድሜ ብላ አምና ፎርስ ኢምፕሬሽን በሰጣት በዛ ተታላ እቺ ልጅ ያን ነገር እዛ እዳ ውስጥ ገብታለችና ያ አልታየላትም። ብዙዎች ግን አድንቀዋታል። በእውነት በጣም ጠላቶቿ የነበሩ ራሱ እንደወደዷት ነው እኔ ያየሁት። በጣም የሚገርመው ነገር ማለት ነው እሱ ግን በጣም ማድረግ ሲችል በቀላሉ መገላገል ሲችል አንደኛ እሷንም ጎድቶ እንደገና ደግሞ ለካ አየሽ የውሸት የሆነ ነገር ከውስጥ በቃ ምንም ሊያሳይ አልቻለም። እውነት ነገር ሊያሳይ አልቻለም። ይሄ ሰውዬ በጣም ነው ራሱን ዝቅ ያደረገውና ያወረደው። ከእንግዲህ በኋላ አምላክ ይሁን ነው መቼም እርግጠኛ ነኝ ቲክታክ ላይ አይመጣም፣ አውቆም ይጠፋል፣ ይደበቃል። ግን አሁንም ቢሆን እነ ዋኖፊ ፕሊዝ ይሄ 100 ሚሊዮኑ ለእንትና እንዲገባ ገፋፉሽ። ኢትስ ላይክ ኢትስ ናት ጆክ እንዴ! እኛ በዚህ ጉዳይ አንቀልድም። እና ደግሞ ሌሎች አሉ ቴዲ ዛሬ በጣም ነው ያዘንኩት ጠዋት ላይ ማለት ነው እሱን ለመደገፍ ወይም እሱን ለማስታረቅ ወይም እሱን ለማስማማት ብለው ሴት ልጅ ዳውን ያደረጉ በጣም የሱ ጓደኞች በጣም ነው ያዘንኩት ዛሬ ጠዋት በእውነት በጣም ነግ በራሳቸው ይደርሳል። ይሄ የፖለቲካ ጉዳይ አይደለም። ይሄ የብሔር ጉዳይ አይደለም። እዚህ ጋር ሴት ልጅ በሴትነቴ ተጎድቻለሁ፣ ኑሮዬን አጥቻለሁ፣ እንደ ወንድ ትራክ ላይ ተሰቅዬ ትራክ ድራይቨር ሆኜ እየነዳው ምንም ነገር ሳላተርፍ ህይወቴም ተመሰቃቅሎ ስራ ሁሉ አስጠላኝ ብላ መጣች እቺ ልጅ አይደለ? እኔ አላውቃትም፣ አንተዋወቅም። በእውነት ነው አውርቻት አላውቅም፣ አውርታኝ አታውቅም። ግን እንደ ሰውነት አዘንኩኝ። እንደ ሰው ማንም ወንዶችም አዝነዋል በዚህ ጉዳይ ላይ። በዚህ ልቡ የማይነካ የለም። አፍቅራው ነው ምናምን እያሉ ኮሜንት ሲሰጡ ነበር። እነ ዋነፊት አይቻለሁ። it's like that's not the point like ምንም ይሁን ምንም እዚህ ጋር እያለቀሰች ኬዟን ተናገረች። ኬዟ ግን ሌሎቻችንን ልብ ያለን አሳምኖናል። ኦኬ እናንተ በምንም አይነት እዩትና ይሄ ነው የኔ አስተያየት። ቴዲዬ እንትን ነው በተደጋጋሚ ኔክስት ፕሊዝ ወንድሜ ባክ ቱ ባክ አይደል ሌሎች ያላወራሉ። በተደጋጋሚ እንዳልኩት ለምሳሌ ዋኖፊ የራሷ የፖለቲካ ስታንድ አላት። ሁሉም ብሎ ወደለ የራሱ እንትን አለው። ማህበራዊ ጉዳይ ግን ሲመጣ ወይ ዋኖፊ ከኦሮሞ ብሔር ነው የወጣችው፣ ተምራ አማራ ናት። ማህበራዊ ጉዳይ ሲመጣ ማየት ያለብን በሚያራምዱት ፖለቲካ መነጽር አይደለም፣ በማህበራዊ መነጽር ነው ማየት ያለብን። አሁን ከሱ ራሱ ያዘንኩት እንደዚህ አይነት ነገሮች ሲመጣ እንደ ሻጭና እንደ ገዢ ሆኖ ነው አክት ማድረግ ያለበት እንጂ ብሔር ውስጥ መግባት፣ ሃይማኖት ውስጥ መግባት፣ በማንነቴ ምናምን እንዲህ አይነት ነገሮች ይደብራሉ። ስትከፋ አማራ የምትሆንበት፣ ስትከፋ ኦሮሞ የምትሆንበት፣ በአዘቦት ቀን ማታስታውሳቸው፣ በአዘቦት ቀን እኔ ከመንፈሳዊ ዓለም ከእግዚአብሔር ከኢየሱስ ክርስቶስ የተፈጠርኩኝ ነኝ እንጂ ብሔር የለኝም የምትል ብሔር የለኝም ትላለህ።
የሆነ ደግሞ ጉዳይ ሲመጣ ደግሞ ብሔር ውስጥ የሚገባ ከሆነ ሰውም ይታዘባል። እንዲህ ያሉ ነገሮችን ታዝቤያለሁ። እዚህ ጋር ሳወያያቸው ተምርን እንደ አማራ ተወላጅ አይደለም ያወያዩት፣ እንደ አንድ ኢትዮጵያዊ እህታችን ነው። እሱም እንደ አንድ ኢትዮጵያዊ ወንድማችን ነው። ይገባኛል። እኔ ያለ ፖለቲከኛ ነኝ። ቲፎዞ እና መንጋ ለማስተሳሰር የሚደረጉ ነገሮች ናቸው። እናንተም ሌሎቻቸውም ስታዩ የተምር ችግር ምንድን ነው? እች ልጅ ኦኬ ብታረገው ፖለቲካዊ ምናምን ተውቱና እች ልጅ ምንድን ነው የምትለው? ለምንድን ነው ሄደችው? እዚህ ሰውዬ ጋር ሄደችው? የመጀመሪያው ነገር ኢትዮጵያዊ ነኝ ብሎ ስለተናገረ ነው። ኢትዮጵያዊ ስለሆነ ነው። ሁለተኛ ሶሻል ሚዲያ ላይ የሚያራምደውን ነገር ስላየች ነው። ማናችንም ብንሆን 50 ሺህ ካለን ያችን 50 ሺህ 100 ሺህ የምናደርግበትን ነገር ደስፕሬት ሆናላችሁ አይደል? ያም አማሏት ሄደች። የትራክ መንዳት ኤክስፒሪየንስ የላት የምችል ልጅ። እስኪ ከቢዝነስ መነጽር ይዩት። ተውት። የቴምርን ቁጡነት ተናጋሪነት ምናምን ተውና እስኪ የምትናገረውን በደንብ አድምጡና እስኪ ፈርዱላት። ፍራውል ብላ ስትሄድ ያላትን ንብረት ሸጣ ገንዘብ ይዛ ትራክ ቢዝነስ ውስጥ ልገባ ፈልጌያለሁ፣ ምክንያቱም ሶሻል ሚዲያ ላይ አድቨርታይዚንግ የሰዎችን ባህሪ ይለውጣል። ምን ትመክረኛለህ? እርግጠኛውን የምነግራችሁ ቅድም እንዳልኩት እቺ ልጅ የሄደችው አንዳንዶቻችሁ ሌላ የውጭ ሀገር ዜጋ ጋር ብትሄድ ኖሮ እንዲህ ትከራከር ነበር ትላላችሁ። የውጭ ሀገር ዜጋ ጋር ብትሄድ ወገኖቿን ይዛ ትሄዳለች፣ እንዲያማክሯት ባለሙያ ይዛ ትሄዳለች። በቃ ኢትዮጵያዊ ወንድሜ ነው በቃ ሶሻል ሚዲያ ላይ እንደሚናገረው በቃ ብላ ጠብቃ ሄደች። ትክክል ከሆነ ቀጥይበት ይለኛል፣ ትክክል ካልሆነ ደግሞ እንትን ይለኛል በሚል አውድ ሄደች። ኦኬ እኔ እሷን ዲፌንድ እያደረኩኝ አይደለም። የሌላ ሀገር ዜጋ ቢሆን ማዋጣ ከሆነ ከኛም ኤክስፒሪየንስ ለስራው አዲስ ነው ይላል። አዎ አዲስ ነኝ ካልከው ፕሮስ ኤንድ ኮንሱን ይነግርሃል። ሌሎቹ ሆነስት ሆነው ይነግሯቸዋል። እንደዚህ ቢዝነሱ ስገባ ይሄ ነው ጥቅሙ፣ ይሄ ነው ጉዳቱ ይላቸዋል። እኛ ኢትዮጵያዊ ስንሆን ወገኖቻችን ገንዘብ ይዘው ሲመጡ ገንዘቡን ከመውሰድ ባሻገር ሻጭና ምናምን የሚለው ነገር እኮ ከዛ መሻገር እኮ አለብን። ነጋዴ ነኝ 100 ብር ገዝቼ 1000 ብር ሸጣለሁ እኮ ለእኛ እኮ የተወሰነ ታዲያ ምኑ ላይ ነው ኢትዮጵያዊነታችን? ታዲያ ለእኛ የሆነ ድንበር ተሻግራችሁ ማሰብ ካልቻላችሁ በዚህ አውድ ሄደች። ኦኬ ያን እንኳን ከግምት አላስገባንም። እኛ በሻጭና በመግዛት መካከል ውስጥ የተጨበረበሩ ወይም ደግሞ ትክክል ያልሆኑ ነገሮች አሉ ወይ ብለናል። ያን ነው ለማየት የሞከርነው። እኔ የመጀመሪያውን ተምር ስትናገር ይህን ጉዳይ ተምርን የተናገርኩት ነጋዴ ነው የፈለገው ሊያደርግ ይችላል ምናምን ብዬ ተናግሬያለሁ። ታስታውሳላችሁ። እየቆየው እያየን እየሰፋ ብዙ መረጃዎችን እያየው ስመጣ ከዛ ጥያቄ መጠየቅ ጀመርኩኝ። ኦኬ ሌላውን እንተውለትና እንደ አንድ ሌላ ሀገር ሻጭና ነጋዴ አድርገን ደግሞ እናስቀምጣቸው። ከዛ ፍራውል የተናገረው ንግግር አለ። አሁን እኮ ችግር የሆነብን ከአንደበቱ የሚያወጣው ንግግር ነው ችግር የሚፈጥረው። ምን አለ? የገዛሁትን ዋጋ ካልሆነ የገዛሁት ለዚች ልጅ $50,000 ቆጥሬ እሰጣታለሁ አለ። ፍሪ ማርኬት ኢኮኖሚ ውስጥ እየኖርን 100 ብር ገዝቶ 1000 ብር ለምን ይሸጣል ምናምን እንደዛ አይደለም። አሁን ምንተነት ነው የገዛው 150,000 ከሆነና የሸጠላት 151,000 ከሆነ 1,000 አይደለች እንዴ ምናምን አትሉ። በቃሉ መሰረት ስላልተገኘ ያለውን ቃሉን ማስረከብ አለበት። ይሄም ከግምት ይገባል። አሁን ፖይንቱ ምንድነው? ኦኬ ይሄን እንኳን ትተን በሽምግልና በወዳጅነት ምናምን ልንፈታው ሞከርን። ግራ ቀኙን እና ፍራው የሆነ ነገር በቃ የምታደርግላት ካለ የሆነ ነገር አድርግላትና ይሄን ነገር እንዝጋው ብዬ የመፍትሄ ሀሳብ አመጣሁኝ። ስባሪ ሳንቲም አልሰጣትም፣ በቃ እስከ መጨረሻው ድረስ ሄዳለሁ ምናምን አለ። ከዛ በኋላ ነው ጥያቄ ከመጠያየቅ እዚህ ድረስ ነው እንጂ በተረፈ ሌላ ነገር የለም። እሱም በራሱ ኑሮውን ይኖራል፣ ተምርም ትኖራለች። ሁላችንም ከዚህ ስንወጣ የራሳችንን ህይወት እንገፋለን። ያናደደኝ እኔ እዚህ ጋር ሶሻል ሚዲያ ላይ ተሰብስበን ያለን ሰዎች ላይ ዲስሪስፔክት ስንደራረግ ነው። መጠን አለው እኮ ሰው ሲንቃችሁ። አንዳንድ ጊዜ ፍራው ላይ የሚያሳየው ንቀት ከመደበኛ ሰው የሚጠበቅ አይደለም። በከፍተኛ ሁኔታ ሰው እየተናቀ እንዴት ነው? አይ ዶንት ኖ። ያ ያናዳል። ይሄን ሁሉ ታግሼዋለሁ እኔ በጣም ፕሌን ላይ ነኝ እያለ ስልክ ላይ ነኝ ምናምን እያለ እዚህ መጣው ነው እኮ በቃ ሞቅ እንዲል ነው አትመጥኑኝም እያለ አግዳሚ ወንበር ነው ቲክቶክ እያለ አይ ዶንት ኖ። ሌሎቹ እንደዚህ ስታወራ የሚሰሙ ሊሆኑ ይችላሉ። እኔ ግን እንደዛ ልሰማ አልችልም። ለወዳጅነታችን ሁለት እድል ሰጥቻለሁ እንድታስተካክል መክሬያለሁ፣ በውስጥም ነግሬያለሁ። ይሄ ንግግር እያስከፋ ነው፣ ብዙ ሰዎችን እያስከፋ ነው። በዚህ ንግግሩ ያልተከፋ ያልተናደደ የለም። ይባስ ብሎ እንደው በሱ ላይ እንኳን ቢቀር ምን አለ? እኔ
ከፍራኦል ጋር ለየት ያለ ግንኙነት ስላለኝ እኔ ሆን ብዬ ህዝብ እንደማሰደብ ነው እኮ የተወሰድኩት። እኔ የልጁ አቀራረብም እንደዚህ ለምንም እኮ እንዳታግዙትም እኮ የሚያደርግ ነው እኮ የልጁ ሁኔታ። እናንተን የሱ እስረኛ አድርጓችሁ እንደፈለገ የሚጸዳዳው እናንተ ከሱ ከተለያችሁ የሆነ በቃ እናንተ የሱ ተመጽዋች እንደሆናችሁ ምንም ነገር ማድረግ እንደሚችል ነው አክት የሚያደርገው። በሁሉም ጥይት ነው የሚያስመታችሁ ልጁ። ተው ይሄ ነገር ስርዓት ያለው ንግግር አይደለም ብዬ ፐብሊክ ላይ መከርኩት፣ በስልክም ነገርኩት፣ ንግግርን አስተካክል አልኩት። አልቻለም። እዚህ ደረጃ ያደረሰን ይሄ ነው። ስለዚህ እናንተ የታዘባችሁትን በመናገርና መፍትሄም ካለ መፍትሄ ነው የምትሉትን እንትን ማለት ትችላላችሁ። እኔ ግን እዚህ ጋር ጨርሰዋለሁ ማለት ነው። ጀመረም እዚህ ነገር ውስጥ ገብቻለሁ። ኦኬ፣ በሰላማዊ መንገድ ግራ ቀኙን ለማየት ሞክሬያለሁ። እዚህ ጋር እንቋጫለን ማለት ነው። እዱን ለእናንተ ስጣለሁ። ሳሚያችን የምትለው ካለ ወደ አንተ ልምጣ። ነገር ነው የምናገረው። ቴንክ ዩ ቴዲ ስላስገባኝ። ፍራኦልን አሁን የምናገረው ነገር ብዙ ጊዜ ከሱ ጋር ያው ገስት መገባለሁ ፊዚካሊ ማግኝቸዋለሁኝ እና አሁን የምናገራቸው ነገሮች የምትሰሙኝ ላይክ ምናልባት ለእኔ ምንም ያደረገልኝ ነገር የለም። ጀስት አዘ ፍሬንድ ብቻ ነው እንጂ ምንም ከሱ የምጠብቀው ምንም አይነት ነገር የለም። አድርጎልኝም አያውቅም። ግን እኔ ራሴ ሰክሰስፉል ፕሮፌሽናል በመካከል ባትሪ ሎ ስለሆነ ቋረጥ እንዳይመስላችሁ። እሺ አሁን ለመናገር ፈልገው ነገር ምንድነው መሰላችሁ? ባለፈው የነበረውን ተከታትያለሁኝ፣ ሰምቻለሁኝ በደንብ በጣም እውነት በጣም አሪፍ ነገር ያደረግከው አንተ። ምክንያቱም ወጥተሃል ከዛ በቃ እና ኒውትራል ሆነን ስታወያያቸው የነበረውና ምናልባት ይሄ ነገር የመጣው ለፍራኦልም ሊሆን ይችላል። አንዳንድ ጊዜ ነገሮች ሲመጡብን ራሳችንን ፊክስ እንድናደርግበት፣ አንዳንድ ድክመት ካለን ደግሞ እሱንም እንድንሞላበት ነው ብዬ አስባለሁ። እና ግን ገስዋት አይ ቲንክ እኔ የማስበው ነገር ምንድነው ሳንቲሙን በተመለከተ ሁላችንም እንሳተፍበታለን፣ ችግር የለውም። እሱ ለጥሩ ካዝ ሊሆን ይችላል። ከዛ ውጭ ግን ቴዲ you know what I think you better than this። ስለዚህ ፍራኦል ብታዩ እንደዚህ ፊዚካሊ አግኝታችሁ ብታናገሩት ምናምን በጣም መልካም ሰው ነው። ባይዘው አንዳንድ ጊዜ ያው ብዙ ውርጅብኝ ይደርስበታል። ከዛ ደግሞ ጠላትም አለ፣ ብዙ ነገሮች አሉ። ባይዘው he goes through a lot። እውነቴን ነው የምላችሁ እና የሚሰደበውን ስድቦች ብታዩቸው በጣም አንድ ሰው መቆጣጠር የማይችለው አይነት ስድቦች ይሰደባል፣ በረዳ ማለት ነው። ገባችሁ? ስለዚህ እኔ ማለት ቴዲ ምንድነው መሰለህ ያለፈው ነገር አልፏል። ግን አይ ቲንክ ስም መስጠት አንድን ሰው ኮምፕሊትሊ ኢትዮጵያዊነት አይደለም፣ ክርስቲያናዊነትም አይደለም። ስለዚህ ያንን ስም አወርደው አምታልኙ ጋይስ። እሺ ይሄን ነገር ፑሽ አታርጉ። ኮሜንት ላይ ያላችሁም ሰዎች ስሙን አንሱ። እሺ ይሄ በፈጣሪ ምስል የተፈጠረ አንድ መልካም የሆነን ሰው ድክመቱን አይተን ስም ባንሰጠው ደስ ይለኛል። እና ቴዲ እኔ እውነቴን ነው ያለሁት። እዚህ ያላችሁ ኮሜንት ላይ ያላችሁ ገስት ላይ ያላችሁ እያንዳንዳችሁ ያንን ስም አትጠቀሙ። እሺ ገንዘቡን አምጡ፣ እንሳተፋለን፣ እንረዳለን። አባቶቻችን አዛውንቶች ይረዳሉ። እሱ ላይ ብቻ ፎከስ እናርግ። ገንዘቡ ደግሞ በጣም ቱማሽ ከሆነም ደግሞ ጀስት ፎርጊቭ እናርግ። እሺ እውነቴን ነው የምላችሁ። እንደዚህ ስላችሁ ባይዘው እንዳልኩ አሁን ቀደም እንዳልኩ አይ ጌት $0 5 ሳንቲም አድርጎልኝ አያውቅም። 3 ዓመት አለውኝ። በጣም መልካም ነው። እሺ ይኸውላችሁ ሬስቶራንት ስትሄዱ ዝም ብላችሁ በልታችሁ አይደለም የምትሄዱት። እሱ ግን ኤክስትሪም ሰው ነው። እሺ ከልቡ ብታው ግን ይሄ መናቅ የተለያዩ ኮሜንቶች ማድረግ ነው። እሱን ፊክስ እንዲያደርግ እኮ ነግረዋል። አንተም እኛም እንነግረዋለን። ምክንያቱም ሰው ነው፣ ድክመት አለበት። ያ ሁሉ ውርጅብኝ ሲበጣበት እኮ ነው አንዳንዴ ከቁጥጥር ውጪ ሲሆን አንዳንድ ነገሮች you just say something that's stupid ገባ በኋላ አይ ባላልኩት ኖር የምትለው ነገር እና ሰከንድ ቻንስ ሰጡት። አንደኛ። ሁለተኛ ነገር ስሙን አንሱ ፕሊዝ። ቴዲ ሲሪየስሊ አንተ ራስህ አሁን ይሄ ነገር እንዳይባል። ምክንያቱም የሰው ልጅ ስም ሲሰጠው በጣም ይደብራል። ይሄ ደግሞ ኢትዮጵያዊነትም አይደለም ክርስቲያናዊነትም አይደለም ምንም አይደለም። እሺ ምንም አንጠቀም እንደዛ ብለን። ስለዚህ ፎርጊቭ አድርገን ብንላይ ደስ ይለኛል። የሚዋጣው ሳንቲም ተዋጥቶ ግን እሱ የሚችለውንም ነገር ቢሰጥ ካለ ይሰጣል። ከዚህ በኋላ ግን ፍራኦል ፊክስ ማድረግ ያለባቸው ነገሮች ቢሄቪየር ችግር ከሆነ የተለያዩ ነገሮች he's gonna fix it trust me የተሻለ ሰው ይሆንበታል ብዬ አስባለሁኝ። እና as a person ግን ታውቀዋለህ I'm sure አንተም እና just forgive and arc ስም እናንሳ seriously ቴዲ አሁን እየሰማው እያየሁ ይሄ ነገር አትናገሩ ስም አትስጡ ቢባል ደስ ይለኛል። I'm serious ለሱ ነው የገባሁት። እሺ ተባረኩ ልዩላችሁ። ጥያቄ ካላችሁ ይላችሁ። ግን ከዛ ውጭ ግን ፕሊዝ ከመሄድ በፊት እኛም እኮ ግራ የገባን እሱ ነው ቴዲ እኔ ነኝ አንዴ ሳሚ እኔ ላውራት ቴዲ ወደ አንተ መጣለሁ እኔ አይደለሁም እንዴት